ቤተሰብ ከቻላችሁ ቪዲዮን እስከመጨረሻ አይታችሁ ኮሜንት አስተያየት ጻፉ። ካለበለዚያ ግን ጀምራችሁ ኮሜንት አስተያየት አትጻፉልኝ። ይህንን ቪዲዮ እስከመጨረሻ ካያችሁ አብርሃም ያለበትን ሁኔታ ፈልፍሎ እያወጣ ያለ አንድ የአብርሃም ባለውለታ በጣም መልካም ሰው ስላለ እስከመጨረሻ አዳምጡ። ኮሜንት ቪዲዮ ማለት ነው። እንዳወጣባችሁ የምትፈልጉ ከሆነ ይህን ልጅ ወደ ጤናው መልሱልኝ። እንዲቆጥር የማልነግረው አይነት ነገር ማለት ነው። ላይ በስልክ የተስተካከለው አብሽን ካገኘሁት ጀምሮ እንግዲህ ዛሬ በጣም አስቸኳይና ጥብቅ ማስጠንቀቂያ ለመስጠት ነው የመጣሁት። ሩታ ኤፊ እንተዋወቃለን። ምን እያደረጋችሁ እንደሆነ እያንዳንዱን ነገር ተረድቼዋለሁ። ለዛ ደግሞ ሲባል ከባድ የሆነ ነገር ከኔ ይጠብቃችኋል። ያንን የማትፈልጉ ደግሞ ከሆነ አብርሽ የሆነውን ነገር መናገር አለባችሁ። ካልሆነ ደግሞ ማለት ነው ወደ ሕክምና ቦታ ላይ እንዲሄድ መፍቀድ መቻል አለባችሁ። ማታ የተለቀቀው ቪዲዮ ላይ በጣም ነው ስናደድ የነበረው። በጣም ከምነግራችሁ በላይ ለምን እንደምናደድ ደግሞ እያንዳንዱን ነገር ጠንቃችሁ ታውቃላችሁ ብዬ ተስፋ አደርጋለሁ አይደል? ስለዚህ አብርሽ ምን አይነት ሰው እንደሆነ ምን አይነት ነገር እንደዋለልኝ ኤቭሪቲንግ እናንተ ታውቁታላችሁ ብዬ አስባለሁ። ምንም መናገርም ማስረዳትም አይጠበቅብኝም አይደል? ስለዛ ጉዳይ ላይ ምንም ማውራትም አይጠበቅብኝም። ለኔ ይሄንን አድርጎልኛል ብዬ ለእናንተ ማስረዳችሁ አይነት ሰው አይደለም። ታውቁታላችሁ በቃ እዚህ ላለሁበት ደረጃ ላይ ትልቁን ሚና ሲጫወት የነበረው አብርሽ እንደሆነ ጠንቅቃችሁ ታውቃላችሁ። ስለዚህ በእንደዚህ አይነት ሲቹዌሽን ላይ ደግሞ እንደማልተውም ልነግራችሁ እፈልጋለሁ። ነገ ሌላ መዘዞብን ሊመጣ ይችላል። ስለዚህ እኔው ብዙ አላወራም። ታውቀኛለህ ብዬ አስባለሁ። በደንብ እንተዋወቃለን። ይሄንን ጉዳይ ለአንዴና ለመጨረሻ ጊዜ ትጨርሱታላችሁ። ሕክምና ቦታ ላይ መሄድ ካለበት ይሄዳል። አይቶልጣለሽ። ቀስ በይ ሆድዬ ምነው ባጀቡ መታጀቡ ሆድዬ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ደህና ናቸው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ አድርጉኝ። እንደዛም ደግሞ ሰብስክራይብ ለምታደርጉኝ አመሰግናለሁ። ዛሬ የመጣሁበት ቪዲዮ በሁለት ነገር ነው። አንደኛ ለምንድን ነው አቤላ አብርሃም መጥቶ እንዳገኝ ያደረገ? በጣም ከባድ ጥያቄ ሆኖብኛል። ሁለተኛ ደረጃ ደግሞ ከዚህ በፊት አንዋር የሚባለው ዩቱበር ኪያ ውጨኛው ነበረችና እሱ ላይም እንደ አብርሃም ተደርጎበት ከስንት መከራና ስቃይ በኋላ ወደ ራሱ እንደተመለሰ እየተናገረ ነው። መጀመሪያ ያስገባው ቪዲዮ ላይ እንዳያችሁ ማለት ነው። ስለዚህ ለምንድን ነው አብርሃምን ወደ ራሱ መልሱት፣ ካለበለዚያ ግን ጉዳችሁ ይወጣል። እኔ ስለእናንተ ክፉ ተናግሬም ቪዲዮ ሰርቼባችሁም አላውቅም። አሁን ግን አብርሃም ያለበትን ነገር ሳይ በጣም ተሰማኝ። አብርሃም ለእኔ ውለታዬ ነው፣ ባለውለታዬ ነው። ብዙ ነገር ያደረገልኝ ሰው ነው። እዚህ ዩቱብ መንደር ላይ ብዙ ሚና እንድጫወትና እዚህ ደረጃ እንድደርስ ያደረገኝ ባለውለታዬ ነው። ስለዚህ አብርሃም እንዲሆነው ማየት አልፈልግም ብሏል ማለት ነው። በነገራችን ላይ ይሄ ልጅ በጣም ብዙ ወንጀሎች በጣም ብዙ ነገር እያጋለጠ ቪዲዮ ሰርቶ የሚያቀርብ ልጅ ነበርና በጣም ነው የተገረምኩት ማለት ነው። እነሱም ቪዲዮ አይተው በእንደዚህ አይነት ልክ መስራቱ ተናዶ በጣም ነው ደስ የሚያለኝ በአንድ በኩል ማለት ነው። ሁለተኛ በኩል ደግሞ ማለት ነው ያናደደኝ ደግሞ አቤላ አብርሃም ቤት ድረስ መጥተው ሩታ ላይ እንድሳለቅ ወንድምየውን በማድረግ ሩታ ላይ ላለሁ ስሟን ቄስ ጥራትና ሄርሜላ ላይ እንድሳለቅ በማድረግ ትክክል አይደለም። ምክንያቱም ልጁ ወደ ራሱ አልተመለሰም። ሲጀመር ቡዜነክ አንተን ለእንትና የሚቀርበው ለአብርሃም። ምክንያቱም ቡዜን እምቢ አለ። እንዴት ነው የአርኩስ ወንድሙ አንተን ታንተ ጋር ላገናኝ የፈቀደበትስ በምን ምክንያት ነው? ወይስ ምን እያደረጋችሁ ነው ያላችሁት? እና
በጣም ግራ ገብቶኛል። የጊዜ ጉዳይ ነው፣ ጊዜ ይፈታዋል በነገራችን ላይ ማለት ነው። እና እንዴት ነው አቤላና ሲጀመር አቤልና የአብርሃም ወንድም እንዴት ነው የተስማማችሁ? በፊት ላይን መታየት የማትፈልጉ ሰዎች ናችሁ። እንዴት ነውስ ኤርሜላ ድረስ አብርሃምን ይዞላችሁ መጣ ማለት ነው? እህትዮን እምቢ ብሎ ቡዜን እንደዛ ብዙ ነገር ስነጋገሩ የነበረ ሰዎች ቡዜን አላሳይም ብሏት እየደበቃት የነበረ ሰውዬ እንዴት ነው ለአንተ ይዞ ቤት ድረስ ኤርሜላ ለማሳየት የመጣ? ሲጀመር ልጁ ወደ ራሱ ሳይመለስ ወደ ኤርሜላ ህይወት ማስገባት ራሱ የለባችሁም። በቃ ቆፍጠን ትበል እሷ። ምክንያቱም መቶ ከሚሰብራት በንግግር ቆፍጠን ብትል ይሻላል። ይህንን ነው ማለት የሚችለው ውድ ቤተሰቦቼ በዚህ አጋጣሚ ማለት ነው። መጀመሪያ ላይ ያስገባሁላችሁ ቪዲዮ ላይ አብርሃም ባለውለታዬ ነው፣ አብርሃም እንዲሆኑ ማየት አልፈልግም ያለ ልጅ ከዚህ በፊት እንደ አብርሃም በአንገት ወርቅ ወይ ብር ተደርጎበት ስሰቃይ ነበረ። አንዋር የሚባል ልጅ አይታችሁ ተሆነ ብዙ ዩቱበሮች ታውቁታላችሁ። በስንት ስቃይና መከራ ወደ ራሱ እንዲመለስ አደረጉ። ልጁ አብዶ ራሱን ብሎ አቅም ነበር በጣም ማለት ነው። ስለዚህ አሁን ሩታ አብርሃም በዚሁ የሚቀጥል መስሏታል። በዚህ አይቀጥልም። ልጁ በጣም ብዙ ነገር ራሱን ይስታል ማለት ነው። ከዚህ በኋላ ያለው ነገር ማለት ነው። ምክንያቱም እንዲህ ቁጭ ብሎ ተሰወረ መሆን እንዳይመስላችሁ። በጣም ብዙ ነገር እያደረገ ነበር። አንዋር የሚባለው ልጅ ተደርጎበት ማለት ነው። የተደረገበት ደግሞ በፍቅረኛዋ አክስት አብሮ እንዳይሆኑ አክስትዮ ስለምትፈልግ ከፍቅረኛዋ እንዲርቅ ስለምትፈልግ ነበር ያደረገችበት ማለት ነው። ግን ደግሞ ወደ ራሱ ተመልሶ አሁን እነሱ አብሮ ቀጥሎ እሷ አርግዛለች ማለት ነው። እና ስለዚህ የሰው ልጅ በተንኮል ሰውን አይጥልም። አብርሃምን ወደ ራሱ እንድመለስ አድርጉ ብሎ እየጠየቀ ነው ያለ። ማይመልሱ ተሆነ የጊዜ ገደብ ሰጥቷቸዋል። ቀጥ ብሎ ሄዶ ጉዷን እንደምፈለፍልላት አትጠራጠሩ ማለት ነው። በዚህ አጋጣሚ የሩታ ቤተሰቦች ማለት ነው እንዴት ነው በዚህ ልክ ይሄ ልጅ እንዲሆኑ እያያችሁ እርጉዝ ነኝ አይደለም ብላችሁ ይዛችሁ የመጣችሁ ቪዲዮ ትላንትና የእናንተ ልጅስ ብትሆን በዚህና ልክ ሙድ መያዣ ቪዲዮ ይዛችሁ ትመጣላችሁ? ይዛችሁ አትመጡም እናውቃለንና ስለዚህ የእናንተ እጅም አለበት ብዬ ነው የማስበው። ምክንያቱም በዚህና ልክ ልጁ ፎቶ ሆኖ በዚህና ልክ ልጁ ራሱን ጥሎ እናንተ ሙድ መያዣ ቪዲዮ ሌላ ቪዲዮ ሰርታችሁ መጣችሁ። እናቴውም ብትሆን ልጄ ትክክል አይደለሽም፣ ይሄንን ማረግሽ እውነት አርገሽ ተሆነ ብላ መናገር ነበረባት። እንደ ትልቅነቷ ማለት ትልቅ ሰው ናቸው። ስለዚህ ይሄንን አለማረጋቸው በጣም ነው ያዘንኩባቸው ማለት ነው። እህትዮ ደግሞ ወታ የምትቀባጥረውን አታውቅም። ሩታ ብታረግም ራሱ ተናዳ ሊሆን ይችላል ያለችው። ትናንትና ደግሞ ወታ ሌላ ነገር የምትቀባጥረው በቃ ጉቼ ከሚባለው ልጅ ጋር ደግሞ የሰሩ ቪዲዮ ላይ ጉቼ አብርሃም ተደርጎበታል። አብርሃም ወዶ አይደለም እኛ የምናውቀው እንደዚህ አይነት አብርሃም አልነበረም ብሎ ስል ነበር። ትናንትና ደግሞ ወጥቶ አውቆ ነው እንዲህ ነው ይላል። አረ ለአንተ ያርግልክ። እሱ አውቆ እንዲህ ከሆነ የእሱንም ለአንተ ያርግልክ ነው ማለት የምፈልገው። ስለዚህ ውድ ቤተሰቦቼ አንዳንዴ በሰው ህመም ላይ ወተን እንጨት በእነሱ ቦታ ላይ ሆነን ማናስበው በቃ እንዲህ ቢያደርግ እንዲህ ቢሆንስ እንዲህ ቢፈጠርስ የምንለው ሰዎች ቀላል አይደለም እንዲህ ብላ ስንናገር። ምክንያቱም እኔም እየፈረድኩ ነበር፣ በተለይ ቡዜ ላይ። ቡዜ እንዴት ነው ወንድሟ ማዳን ያቃታት? እንዴት ነው ወደ ህግ ሄዳ እነዚህ ሰዎች ዋጋ ማታስከፍላቸው እያልኩ ነበር። ግን አይሆንም። ምክንያቱም እህትዮ ስትናገር ከሰማሁ አንፃር ወደ ህግ ብሄድ እኔ እሷን ነው የምወደው ከእሷ ጋር ነው የምኖረው ነው እያለ ያለ። ስለዚህ ህግ ደግሞ ተደረገበት ብሎ አይረዳኝም። እሱ ያለውን ነው የምቀበለው። ይሄ ልጅ ህፃን ልጅ አይደለም፣ ከ18 ዓመት በላይ ነው። የእሱ ነው የምሰማ እንጂ ይሄኔ አይሰማም። ስለዚህ በጸሎቻችሁ አስቡ ስትል ነበረ። ትክክል ናት። እኛ ግን ሚዲያ ላይ ሆነን የምንፈርደው ሰዎች ብዙ ጊዜ ግራና ቀኝን አናይም። የፊት ለፊቱን ብቻ ነው ይዘን የምንፈርደውና
ስለዚህ በዚህ አጋጣሚ ቡዜ በጣም ይቅርታ ማለት እፈልጋለሁ። ያንቺ ችግር አልተረዳሁሽም ነበር ተናግሬያለሁ ነበር። ምክንያቱም እንዴ ቡዜ ቪዲዮ ትሰራለች እንዲህ የሆነ ልጁ ምናምን እያልኩ ነበረና ያንቺ ችግር አልተረዳንም። ብዙ ሰዎች ደግሞ ያንቺን ችግር ተረድቶ ምርጥ ምርጥ ኮመንቶች እያስቀመጡልሽ ነበረ። ስለዚህ ወንድምሽ ወደ ራሱ ነው ይመለሳል። እመኑ መመለሱ አይቀርም። ያለታ ግን እቺ ውርደታም ጉዳ ፈላ። አሁን ይሄ ልጅ ከደረሰባቸው ይሄ ልጅ ይድናል በእርግጠኝነት ማለት ነው። ደግሞ እመኑን ይሄድላታል። ታቆኛላችሁ እያለ ነበር። ሩታ ማስጠንቀቃ ታውቀዋለች። ልጁን ኤፍሬምም አስጠንቅቆ ያውቃል ማለት ነው። ስለዚህ ይሄ ልጅ መጥቶ ጉዳችሁ ሳይፈለፍል እናንተ አብርሃም ላይ ያደረጋችሁትን ጦስ በገዛ እጃችሁ አንሱ። ካለበለዚያ ግን ዋጋ ትከፍላላችሁ ማለት ነው። እኔ እውነቴን ነው የምላችሁ። አብርሃም ክፋት የለበትም። በጣም ኮመንት ላይ ገብታችሁ ብታዩ፣ በተለያዩ ቪዲዮ ላይ ብታዩ በጣም ነው ያዘኑ ለለሱ። የተወሰኑ ልጆች ብቻ ናት እሷን የምደግፉ ማለት ነው። እነሱ ደግሞ ያልገባቸው ነው ብዬ አስባለሁ። ውድ ቤተሰቦቼ በጣም ነው የሚያሳዝነው። እያየን ያለ ነው በየጊዜው። ሄርሜላ ጋ ግን በመውሰድህ አቤላ በመጥራት ትክክል አይደለም። ምክንያቱም በዚህና ልክ ልጅቷን ደጋግሞ እንዲሰብራት ማድረግ የለባቸው። በቃ ትቻለው፣ ትጨክነው፣ ትጸልይ። ምክንያቱም እየመጣ እንዲህ ነው እንዴ ተመልሶ ያላትን ቃል እኮ ሚስቴና ልጄ ጋር አትድረሽብን ከዚህ በኋላ አላት። ይሄ ማለት ምን ያህል ውስጧን እንደምሰብራት አስባችኋል? ልጁ ከራሱ ጋር አይደለም። ልጁ ከራሱ ጋር ሳይሆን መጥቶ ምን ያደርጋል ብላችሁን ያሰባችሁትና ስለዚህ ትክክል አይደላችሁም። በእሷ ዙሪያ ያላችሁ እሷን ማስታመን እሷን መጠገን ያለባችሁ እንጂ በቃላት እንዲሰብራት ማድረግ የለባችሁ እላችኋለሁ። ውድ ቤተሰቦቼ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ቡዜ በጸሎታችሁ አስቡኝ ብላለች። በጸሎታችሁ አስቧት ማለት እችላለሁ። በዚህ አጋጣሚ ይህንን የመሰለ አትክልተኛ ነኝ። እሺ ወሬ ብቻ አይደለም። ይሄንን የመሰለ ድንች አያምርም? እና የኔ ድንች ነው። በዚህ አጋጣሚ ለፍሬ ያብቃልሽ። ጥሩ ነገር ምንድነው የሚባለው? ምርቃት እየመረቃችሁ እላችኋለሁ። ውድ ቤተሰቦቼ ይህ ቪዲዮ በተለያየ ጊዜ አጠገባችሁ ለምደርስ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ምርጥ ገንቢ አስተያየት እያስቀመጣችሁልኝ እኔም ደግሞ እንድበረታ እንድታረጉኝ በተስፋ ጠይቃለሁ። መልካም የስራ ቀን ይሆንላችሁ። ባይ ባይ።